offered everything in his country, all the natural resources. He even recorded a message to you in English recently, offering mediation. He has offered everything. He's offered everything. You're right. You know why? Because he doesn't want to f around with the United States. የዛሬው ወር ገደማ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሜሪካና ቬንዙዌላ ጦርነት ውስጥ የሚገቡ አይመስለኝም ሲሉ ተናግረው ነበር። ነገር ግን ሀገራቸው በዓለም ላይ ትልቁንና እጅግ የተራቀቀውን የጦር አውሮፕላን ተሸካሚ በቬንዙዌላ የባህር ዳርቻ አቅራቢያ አሰማርታለች። ምንም እንኳን ትራምፕ ሀገራቸው ከቬንዙዌላ ጋር ጦርነት ውስጥ ለመግባት ዳር ማለቷን የሚያስተባብል አስተያየት ቢሰጡም የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ በስልጣን የሚቆዩት ለአጭር ጊዜ ነው ማለታቸው ግን ዋሽንግተን ጦርነት መጀመሯ አይቀሬ እንደሆነ ግምቶች እንዲበዙ አድርጓል። አሁን ደግሞ አሜሪካ የቬንዙዌላውን ፕሬዝዳንት በፈረንጆቹ የፊታችን ህዳር 24 በአሸባሪነት ለመፈረጅ ቀጠሮ መያዟን የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ እሁድ ዕለት በሰጡት መግለጫ አስታውቀዋል። በስልጣን የሚቆዩት ለአጭር ጊዜ ነው በሚል በትራምፕ ትንቢት ይሉት ዛቻ የተነገራቸው ኒኮላስ ማዱሮ አሸባሪን ለማስወገድ በሚል የዋሽንግተን ዘመቻም ጦርነት እንደሚከፈትባቸው ከዚህ ሂደት መገመት ይቻላል። አሜሪካ በቬንዙዌላው ፕሬዝዳንት ላይ የአሸባሪነት ታፔላ የምትለጥፈው በእርሳቸው ይመራል ያለችውን የወንጀል ቡድን በአሸባሪነት በመፈረጅ ነው። ቡድኑም ዴሎስ ሶልስ የተባለ የወንጀል ቡድን ሲሆን እንደ ዋሽንግተን አገላለጽ መሪው ኒኮላስ ማዱሮ ናቸው። በዚህ የተነሳ የሀገሪቱ ፕሬዝዳንት ማዱሮ የቡድኑ መሪ ናቸው ተብለው በመፈረጃቸው ወዲያውኑም እንደ አሸባሪ ይቆጠራሉ። ዩናይትድ ስቴትስ ማዱሮን የአደንዛዥ የዕፅ አዘዋዋሪ አድርጋ መፈረጇ በዕፅ አዘዋዋሪዎች ላይ በምትከፍተው ወታደራዊ ዘመቻ እርሳቸውን ወይም በዙሪያቸው ያሉትን ኢላማ ለማድረግ ማሰቧን ያሳያል እየተባለም ነው። በማዱሮ ላይ ጫና ለመፍጠር በሚደረገው ጥረት ዩናይትድ ስቴትስ በቬንዙዌላ ውስጥ ያሉትን ኢላማዎችን ልትመታ ትችላለች የሚለውም ግምት እየጨመረ ነው። ማዱሮ ከወንጀል ቡድኑ ጋር ምንም ግንኙነት እንደሌላቸው ቢገልጹም ሰሚ አላገኙም። የትራምፕ አስተዳደር የአደንዛዥ ዕፅ ዝውውርን ለመቀነስና በማዱሮ ላይ የሚያሳድረውን ጫና ለማሳደግ እየሰራ ይገኛል። የውጭ አሸባሪ ድርጅት የሚለው ስያሜ የአሜሪካ መንግስት በቡድንና ተባባሪዎቹ ላይ የበለጠ ጠንከር ያለ እርምጃን እንዲወስድ ያስችለዋል። የአሜሪካ ግምጃ ቤት ቀደም ሲል በዴሎ ሶልስ ላይ ማዕቀብ የጣለ ቢሆንም አዲሱ የውጭ አሸባሪ ድርጅት የሚለው ስያሜ ግን ጠንካራ እርምጃዎችን ለመውሰድ አቅም የሚሰጥ ነው። አሜሪካ ቀደም ብላ ነው በካሪቢያን አቅራቢያ አደንዛዥ ዕፅ ያዘዋውራሉ ያለቻቸውን ጀልባዎች ላይ ጥቃት ማድረስ የጀመረችው። ወደ አሜሪካ የሚገባው አደንዛዥ ዕፅ እንዲገደብ እርምጃ መውሰድ ግዴታቸው መሆኑን ትራምፕ ገልጸውም ነበረ። አሜሪካ ጥቃት እየፈጸመችው ያለችው የአደንዛዥ ዕፅ ዝውውርን ለመክታት ሳይሆን የማዱሮን መንግስት ለማውረድ ነው በሚል በርካቶች ትችት ማሰማት የጀመሩትም ያኔውኑ ነበረ። የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ በስልጣን የሚቆዩት ለአጭር ጊዜ ነው ሲሉ የተናገሩት ትራምፕ ግን ትችቱን አጣጥለው ጥቃት የሚፈጸመው በብዙ ምክንያቶች ነው የሚል ምላሽን ሰጡም። ብዙዎቹ ምክንያቶች ምንድናቸው የሚሉትን ባያብራሩም ትራምፕ በእግረኛ ጦር ቬንዙዌላ ውስጥ ጥቃት ያደርሱ እንደሆነ ተጠይቀው ነበረ። ያንን አደርጋለሁ ለማለት አልችልም፣ ቬንዙዌላን ምን እንደማደርጋት አልነግራችሁም፣ ጥቃት አደርሳለሁ ወይም አላደርስም የሚለውን አልገልጽም ሲሉ ነው የመለሱት። ቀድሞ ነገር የትራምፕ አካሄድ ያላማራቸው ማዱሮም አሜሪካ አዲስ ጦርነት እየጫረች ነው ሲሉም ድምጻቸውን ቢያሰሙም ዋሽንግተን ጆሮ ዳባ ልበስ ብላም ጦርነት ለመክፈት ጫፍ ላይ የደረሰች ይመስላል። አሁን የአሜሪካ ተዋጊ ጀቶችን ተሸካሚ ሆነው ዩኤስኤስ ጄራርድ አር ፎርድ በላቲን አሜሪካ አቅራቢያ በሚገኝ ውሃ ላይ መንጎራደዱም በዩናይትድ ስቴትስ እና በቬንዙዌላ መካከል እየተባባሰ ከመጡ አለመግባባት ጋር ተዳምሮ በቃም ጦርነቱ ሊጀመር ነው የሚል ስጋትን ፈጥሯል። ምክንያቱም እንደ አውሮፓውያኑ ከ1989 የፓናማ ወረራ ወዲህ አሜሪካ በቀጠናው ስትገኝ ይህ ግዙፉ በመሆኑ ለመረጃው ቢቢሲን ተጠቅመናል።